የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያሮስ 2 ጀምሯል። በዛሬ በያሮስ 2ም ሰፋፊ ጉዳዮችን ይዘን መተናል። በአንዲት ርዕሰ ጉዳይ በደንብ የምንነጋገረው ሁላችሁም ታዲያ መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ጀምሩልኝ። የተወዳችሁ ሰዎች ዛሬ እንግዲህ ከዚህ ከታድሶ መናፍቃን እንቅስቃሴና ከዚህ ከፍኖተ ጽድቅ ጉዳይ ጋር ነው ሌላ ይዤ መጣሁት። ድብቁ ገመናቸው ሴራቸው ተጋልጧል። በታድሶ እንቅስቃሴ ለረጅም ጊዜያት ቤተክርስቲያን ሲፈትኑ እንደነበረ በትናንትናው ዕለት ቪዲዮ ማጋራት ይታወሳል። አሁን ደግሞ መልኩን እየቀየረ የሚመጣው ፍኖተ ጽድቅም ደግሞ ውስጡን ታድሶ ውስጡን ፕሮቴስታንት ሆኖ ግን ደግሞ ላይሆን እንደ ኦርቶዶክስ ሆኖ የመጣ ሰው ነው። ነጠላ ያደርጋል ግን ደግሞ ኦርቶዶክስ አይደለም፣ ወይም ደግሞ ኦርቶዶክሳዊ ሐሳቦችን አያራምድም። ታድሳዊ ሐሳቦችን እያመጣ ይገኛል። ስለዚህ እንዴት እንደሆነ በተለይ ሚዲያዎች ላይ ኦርቶዶክሳውያን መምህራን የእውነቱን እያጋለጡ መልስ እየሰጡ ይገኛሉ። የተወሰነውን ቁንጽል ሐሳቦች ነው ማሰማችሁ፣ ቪዲዮችን ማጋራላችሁ። እናንተ ግን በደንብ ለመላው ዓለም እንዲዳረስ ላይክ በማድረግ ሼር በማድረግ ለመላው ዓለም አዳርሱ። እውነቱን እወቁ። ቤተክርስቲያን በተለያየ አቅጣጫ ፈተና ተጋርጦባታል። የውስጥ የውጭ ፈተና አለባት። በዋነኝነት አስተምሩ ላይም ፈተናዎች እየመጡ ያየን እንገኛለን። ከመምህር እስከ ጳጳስም እንዲያ ነገሮችን ያየን እንገኛለን። እኛ ግን እናጋልጣለን። ወደ ቪዲዮቹ ላይክ አድርጉ። ወደ መረጃችን በቀጥታ ቅዱስነቶ ላደረጉልኝ ፍቅር ላሎት ወደር የሌለው ፍቅር መገለጫ ይሆናል ብዬ አይደለም፣ ስለከበደኝ ነው። ማድረገው ነገር ስለከበደኝ ነው። ብፁዓን አባቶችም ስለምትወዱኝ ብቻ ሳይሆን አክብራችሁ ስለምትጠብቁኝም በብዙ መንገድ ስለምትመሩኝም ወደር የሌለ ምስጋናዬን ለሳቀርብላችሁ እንደው ተንበርክኬም ጭምር ነው። እግዚአብሔርን አመሰግናለሁ። ከፍ ያለ ምስጋና አለኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነው ነው። እግዚአብሔር ያክብርልኝ። ነበር ያኔ ጸጋዬ የታለ በነገራችን ላይ አለ። ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው፣ ግን ብዙ ሳይንስ ላይ ፈተና ያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው። ባለፈው ተጠርተን 2015 ይሁን 14 አላውቅም ሄደን ነበር። ያኔ ጸጋዬ የታለ በነገራችን ላይ አለ የታለ ወንድማችን ጸጋዬ። ያኔ ስጠራ የመጣሁት እኔ ሊመለስ ይፈልጋል ስለተባለ ነው። ስለዚህ አንድ ሰው ሊመለስ ይፈልጋለሁ ሲሆን እኛ ካለበት ፈልገን መሄድ ነበረብን። ግን ካልቻልን እኔ ልመለስ ፈልጋለሁ ኑ ጠይቁኝ ሲል መሄድ አለብን ብዬ ነው እንጂ እየሰጋሁ ነበር ሄድኩት። ግን ኋላ ያ ስንሄድ የተቀረጸው ብፁዓን አባቶችም ነበሩ። ተቀረጸና ለፍጆታው አለ። ብዙ ሰው ይደውልልኛል፣ እዚህ ጉባኤ ፍኖተ ጽድቅ ይተላለፋል፣ የብፁዓን አባቶችም የእነንትናም አላችሁ ትደግፉታላችሁ ማለት ነው። የሚተላለፈው መዝሙር ትምህርቱ ግን በጣም አስቸጋሪ ነው፣ ጉባኤው አስቸጋሪ ነው፣ ኦርቶዶክስ አይሸትም ይሉናል። ያኔ የመጣ ነው እኮ እንደዛ እንዲሆን አልነበረም። ተቀርጾ ለዛ ለቀይ ለግራ ለፕሮሞሽን ለማርኬቲንግ እንጥቀምም እንጉዳም እንዲውል አልነበረም። ይሄ የዛሬው ቀረጻ ራሱ ለምን እንደሚውል አላውቅም። በጣም ቸኩዬ ነበር ሳልናገር መሄድ ያልፈለኩት ለዚህ ነው። ይሄ ራሱ ለምን አሁን ወደ ኮንፈርሜሽን ተደርጓል ወደሚል ሲሄድ ራሱ ስጋቴ ጨምሯል። ዓላማው እሱ ነው ወይ? ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲት ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊዮን ቢሊዮን ቢሰጠው ዋጋ ሚዛን እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ። በጣም ይቅርታ። እውነተኛ አገልግሎት ነው ያስኩት ብለህ የምታምን ከሆነ እነ መጋቢ ሃይማኖት የሰበኩት ነገረ ክርስቶስ ትምህርት ለምን አልተለቀቀም? ሌሎች መምህራን ስለ ድንግል ማርያም ምልጃ የሰበኩት ለምን ሚዲያቸው አልለቀቃችሁትም? ብዙ መምህራን ስለ ነገረ ቤተ ክርስቲያን ያስተማሩት ስለ ቅዱሳን መላእክት ተራዳይነት አማላጅነት እነ መምህር ተስፋዬ ሞሲሳ የሰበኩት ስብከት ያስተማሩት ትምህርት ለምን አልተላለፈም? አየህ አንተ የምትፈልገውና ይዘው የመጣውን አጀንዳ የሚያራምዱልህን መምህራን እንዲሁም ደግሞ አጀንዳውን የሚገልጥልህን ስብከት ብቻ ነው እየመረጥክ የምትለቅ ያለው። ይሄ ደግሞ የሚያስኬድና የሚያዋጣ አይደለም። ከዚህ በላይ ቤተክርስቲያንን ማወክ የለብህም። ከዚህ በላይ ምዕመናንን ማደናገር የለብህም። ኦርቶዶክሳውያን ፍኖተ ጽድቅ እስከመቼ ነው አጀንዳ ሆኖ የሚቆየው? ፍኖተ ጽድቅ ኦርቶዶክሳዊ ሳይሆን የመናፍቃንን አጀንዳ ይዞ የመጣ ቤተክርስቲያንን ለማወክ ምዕመናንን ለማደናገር የመጣ ማህበር ነውና ለጊዜያዊ ብቻ ሳይሆን እስከ ዘላለም ሊታገድ ይገባዋል የምትሉ ኦርቶዶክሳውያን ይህንን ቪዲዮ ሼር አድርጉ፣ ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። ፍኖተ ጽድቅና
የሌሊት ወፍ አንድ አይነት ባህሪ ነው ያላቸው። የሌሊት ወፍ አይጥናት ስንል እንደ ወፍ ክንፍ አላት። ወፍ ናት ስንል ደግሞ እንደ አይጥ መርዝ የሆነ ጥርስ አላት። ፍኖተ ጽድቅ እንዲህ ነው። እንደ ወፍ ክንፍ አለው፣ ኦርቶዶክስ ነኝ ይላል። አንድም ግን የኦርቶዶክስ ምግባር የለውም። ኦርቶዶክስ ነኝ ይላል። በሚለቃቸው ዝማሬዎች፣ በሚያከናውናቸው መርሃ ግብሮች አንድ ቀን የድንግል ማርያም ስም ሲጠራ አይተን አናውቅም። የቅዱሳን ምልጃ በአውደ ምሕረታቸው ሲሰበክ፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን አማላጅነታቸው፣ ተራዳይነታቸው ሲሰበክ አይተን አስተውለን አናውቅም። እውነት ወንድማችን ጸጋዬ ወይንም ፍኖተ ጽድቅ ቅድስት ኦርቶዶክስ ቤተክርስቲያንን በእውነት ማገልገል የምታስብ ከሆነ ምእመናንን እያሳዘንክ፣ አባቶችን እያሳዘንክ፣ ወንድሞችን እያሳዘንክ እግዚአብሔርን ማገልገል አይቻልም። እናቶች፣ አባቶች ሁላችን አልቅሰናል። እየሄድክበት ያለው መንገድ ልክ አይደለም። እየሆነ ያለው ነገር ልክ አይደለም። ከዚህ በፊት 3-4 ጊዜ በአባቶች ተመክራል። ኦርቶዶክስ ነኝ በማለት አባቶችን በገንዘብ በመግዛት ወንድሞችን በገንዘብ በመግዛት ስለ ማህበሩ እንዲመሰከር በማድረግ ክርስትና የለም። ይበቃል። ኦርቶዶክስ ነኝ ትላለህ፣ ነገር ግን ደግሞ እንደ አይጥ ቤተክርስቲያኗን እየሸረሸርክ ቤተክርስቲያኗን ውስጡን እየገዘገዝክ ምእመናንን ከቤተ መቅደሱ ለማፈናቀል ወደ አዳራሽ ለመውሰድ ምእመናንን ጥቂት ገንዘብ በማሳየት በጥቂት ጥቅማጥቅም በመደለል በህይወት ከሚያገኙበት ቤተ መቅደስ በማስወጣት ወደ አዳራሽ እየወሰድክ አባቶችን ማሳዘን ይበቃል፣ እናቶችን ማሳዘን ይበቃል፣ ወንድሞችን ማሳዘን ይበቃል። ቤተክርስቲያንን የምትወድ ቤተክርስቲያንን የምታከብር ከሆነ ለተወሰነ ጊዜ የምትሄድበትን መንገድ ተው፣ የምትሄድበትን መንገድ አቁምና በጾም በጸሎት ተወስነህ እግዚአብሔር አምላክን ጠይቅ። አባቶችን ከአባቶች ጋር በንስሐ ተገናኝ። ተመልከት። ይኸውልህ አሁን ፍኖተ ጽድቅ ከራሱ አልፎ ኢዮቴስን ለማሳሳት ሁሉ ርቆ የሄደበትን መንገድ ነው ማሰብ ያለብህ። በኢዮቴስ ያ ትምህርት ተላልፎ ቢሆን ኖሮ ምንድን ነበር ሊፈጠር የሚችለው? ከዛ በኋላስ ያንን እዛ ውስጥ ያሉትን የሙዚቃ መሳሪያዎችን ካወጣችሁ በኋላ ባለቤቱን ይቅርታ ካስጠየቃችሁ በኋላ ይቅርታ ከጠየቀ በኋላ እንደው እንዲጸኑ እንዲበረቱ በዛው ይቅርታ በጠየቁበት ላይ ጸንተው እንዲቆዩ ምንድነው እስቲ የተሰራ ስራ? የፍኖተ ጽድቅ መምህራን የፍኖተ ጽድቅ ሰዎች አስበው አቅደው ነው የሰሩት የሚል የለኝ። አንድ ከጀርባ በጣም ስትራቴጂስት የሆነ እንዲህ አድርጎ ያላቸው ኃይል እንዳለ ፊል አደርጋለሁ። አዳራሽ ኮሚቴ የሚል ነበር። አዳራሽ ኮሚቴው ተዋይቶ መጨረሻ ላይ ምን ላይ ደረሰ? ፍኖተ ጽድቅ ኦርቶዶክሳዊ ሆኖ እንዲቀጥል ካስፈለጉ 2 ደንቦች ያስፈልጉታል። ጸጥ ብላ እንደ ወር ምናምን ትቆያለች አይደል? ድንገት ጩፋ ይነሳና ስትፈራርስ አናቱን መታሁት ማህበሩን መታሁት አለ ይላል። መምህራን ተለዩ። በዋናነት መምህራኑን እኔ መምህር ኢዮብ ይመኑ፣ ተስፋዬ ሞሲሳ፣ አቢይ ነበር ትሬን አደርጋቸው ነበሩት። አዳማ ሁሉ ተከሄዱ ማለት ነው። በስጋው ደግሞ የማያምን ሁሉ አለ። በጥምቀት አይደለም ብሎ የሚያምን መምህር አለ። በነገራችን ላይ ለፍኖተ ጽድቅ ያላደረግነው ነገር እንዲድን ኦርቶዶክሳዊ እንዲሆን ያልከፈልነው ዋጋ የለም። በነገራችን ላይ ዛሬ ማንም ተነስቶ አፉን የሚያላቀቅብንና ንግግር በእኛ ሊማርብን የሚሞክረው ሰው ሁሉ ሳይቀር ማለት ፍኖተ ጽድቅ ባጭሩ ልንገርህ ሽንፍላ ነው። ጨጓራ ታውቃለህ? ታጥቦ የማይጠራ ሽንፍላ ሊቀ ጳጳሱ እንግዲህ ውሳኔውን ጥሰው በትናንትናው ዕለት አምቦ ተገኝተው ቤተክርስቲያን ምርቃት ፕሮግራም ላይ አገልግሎት ሲሰጡ ታይተዋል። በነገራችን ላይ በህገወጥ የተሾመ ሰው ህግን የማክበር ግዴታ የለበትም ማለት እንዲያከብር ራሱ ህግ ምን እንደሆነ ይታወቃልና አጣሪ ኮሚቴው እንደዛ አደርጋለሁ ብሎ የሚያስብ ከሆነ የምላጭ ጠርዝ ላይ ነው። ይሄ ሁሉ የሙዚቃ መሳሪያ ስጠቀም ነበር ያለ ቪዲዮ እኮ አለ። አሁን ጥፋት ላይ ያሉት እነ በጋሻው ሆነ እናሰግድ ይቅርታ ጠይቀውና የሰኝቱ ቀናዊ መንገድን ተከትሎ እስከመጡ ድረስ በልበ ሙሉነት ለመቀበል ችግር የለም። ፍኖተ ጽድቅ ለመጨረሻ ጊዜ ለቤተክርስቲያን እከክ እንዳይሆን ወይንም ደግሞ ሁሌ ፈተና እንዳይሆን የመጨረሻ ውሳኔ ምን መወሰን አለበት? መብቴው ምንድነው? ገብቷል። አለማምደው የታደረሱት ጳጳስ ላይ ያደረሱት ማለት ነው።
አሁን ህዝቡ ተስፋ እንዲቆርጥ ጳጳስማ እንዲካለማ ምን ዋጋ አለው? በቃ እነሱ የሆኑ ሰዎች እዛ የሚወዛወዙ ታደሰ ምናምን የሚባሉ ሰዎችን ማውረዳቸውን ያዩት በእጅ አዙር ታድሶ ዳግም እንዲያቆጠቁት እድል የሰጡት እነዚህ ሰዎች ናቸው። ማህበራዊ ሚዲያ ላይ የቲክቶክ ዓለም ላይ ግኑን የመሆን የሚፈልጉ አሉ። አይ አደገኛ ነው ባይዞ እንትኑ ራሱ ፕላትፎርሙ ለእንዲህ አይነት ስሜት ይዳረጋል። በነገራችን በቅበተል ማለት ቲክቶክ ላይ ምን የሚሰሩ ወንድሞቼ ቢከተሉት የሚመርጠው ለተናገ ከፍኖተ አበው ወደ ፍኖተ ጽድቅ የተቀየረው ማህበር አሁን ላይ ለቤተክርስቲያኒቱ ምን እያደረገ ይመስል? ይቅርታ አድርግልኝና እኔ አሁን ፍኖተ ጽድቅ አሁን ባለበት አቋሙ ፍኖተ ጽድቅ አሁን ባለበት ጉዞ አይደለም አቡነ ፊልጶስ አይደለም ቄስ በላይ አይደለም ሌላም ጳጳስ ሲኖዶሱ ልክ ነው ብሎ ቢወስን አልቀበልም። አሁን ባለበት አቋም ማለት ነው። ምክንያቱም ትናንትና ነበጋሻው ታድሶ እንቅስቃሴ እያራመዱ ነው፣ እንደዚህ እያደረጉ ነው፣ እንዲህ እያደረጉ ነው ብለው የተለያዩ ወንድሞች መረጃ ሲያወጡ ነበጋሻውን የሚደግፉ ጳጳሳት ነበሩ። ልክ ነበሩ ማለት ነው። ሲወጡ እኮ ነበጋሻ የከፋቸው ጳጳሳት ነበሩ። የወንጌል ገበሬዎች እኮ ወጡ ሙላው እኮ የከፋቸው ጳጳሳት ነበሩ። ስለዚህ የሆነ ጳጳስ የሆነ ቦታ ላይ ተገኘ ማለት ለሃይማኖት ማረጋገጫ አይደለም። ያ ጳጳስ ማን ነው? ምን አይነት አመለካከት አለው? ዛሬ እንዴ ቤተክርስቲያን 3 ቀን ጥቁር የለበሰችው በጳጳስ አይደለም እንዴ? ምክንያቱም እኮ ጳጳስ ነው። መቼም እንደኔ ያለው ችግር ፈጥሮ አይደለም፣ ወይንም እንዳንተ ያለው ችግር ፈጥሮ አይደለም። አንድ ጳጳስ ነው የተባለ እኮ ነው በዘር ውስጥ ገብቶ ያልተገባ ነገር ስላደረገ ነው ቤተክርስቲያኒቱ በህይወቷ አድርጋው የማታውቀውን ጥቁር ለብሳ ምዕመኑ ጥቁር ለብሶ ሲያለቅስ የነበረው በማን ነው? በጳጳስ ነው። ታዲያ እዚህ ጋር በጳጳስ ቤተክርስቲያኒቱ ከደማች እዛ ጋር በጳጳስ ፍኖተ ጽድቅ እንዴት ትክክል ነው ብለን ማረጋገጫ በፍጹም ሊሆን አይችልም። ሊሆን የሚችለው ሲኖዶስም ሆነ ጳጳስም ሄዶ እዛ ቦታ ላይ ጥሩ ነው መጥፎ ነው ስላለ ሳይሆን ቤተክርስቲያኒቱ ያስቀመጠችው አስተምሮ አለ። ያስቀመጠችው ዶግማ፣ ቀኖና፣ ትውፊት፣ ስርዓት አለ። ከዛ ስርዓት ውጭ ያፈነገጠ ጳጳስም ሆነ ድርጅትም ምንም ሆነ ነው ትለዋለ። ለምን የተቀመጠ ህግ አለ? ለምሳሌ በህገ መንግስቱ እንኳን ብንሄድ ጠቅላይ ሚኒስትሩ የተሰጠው ህግ እንትን አለ ከእስከ ተብሎ የተቀመጠለት፣ የክልሎች እንደዛው የሌላውም እንደዛው ሁሉም የተቀመጠለታል። ከዛ ካለፈ በተቀመጠው ህግ መሰረት ይጠይቃል። ተጠይቀውም አይተናል። የጊዜ ጉዳይ ነው። ስለዚህ የሆነ አካል የሆነ ቦታ ላይ ስለሄደ ለኛ ትክክል ነው የሚል ማረጋገጫ ሊሆነን አይችልም። ይህንን የሚመለከቱ ሰዎች ሊያረጋግጡ ወይንም ሊይዙት የሚገባው አቡነ ፊልጶስም ሆኖ አቡነ ሌላም ቄስ ማንም እዛ ቦታ ላይ ሄዶ ለፍኖተ ጽድቅ ምስክርነት ስለሰጠ ፍኖተ ጽድቅን ትክክል ሊያደርገው አይችልም። እዛ ጋር ሄዶ ምስክርነት የሰጠው ጳጳስ ማን ነው? በፍኖተ ጽድቅ ላይስ ምን አይነት ጥናት አድርጓል? ምን አይነትስ ዋጋ ከፍሏል? ዋጋ ለመክፈልስ ለማስተካከልስ የተባለውን ስህተት ለማረም ምን አይነት ደረጃ ላይ ደርሷል የሚለውና ፍኖተ ጽድቅ ደግሞ ራሱን ቀይሮ በተግባር የመታየቱ ጉዳይ ነው ሊሰመርበት የሚገባው እንጂ የሆነ ሰው ገንዘብ ስለተከፈለው ሄዶ የሆነ ነገር ስለተናገረ ተስፋ መቁረጥ የለብንም። ለምን መሰለህ ይሄን ማነሳው ምናልባት አንተ ለጠይቅ አምጥቼ እኔ የማወራው ውስጤ ስላለ ነው። አንተ ጋር ያለው ስሜት ሌሎች ላይ የማይቻለው እኔ የማውቃቸው ጓደኞቼ ቲክቶክ እናቆም በቃን የሚል ደረጃ ላይ እስከመድረስ የደረሱት አንተን የጎዳ ስሜት እነሱ ጋርም ስለጎዳቸው ነው። እነሱ እዚህ ጋር መከራቸውን ይበላሉ፣ በዛ ጋር ደግሞ ቤተክርስቲያኒቱ ጳጳስ የተባለ ደግሞ ሄዶ ምስክርነት ይሰጣል። ይሄ ምንድነው? በዓላማ መጽናት አለብን። ማንም እኔ ፓትርያርኩ ሄዶ ፍኖተ ጽድቅ እንደ ስሙ የጽድቅ መንገድ እየሰራ ነው ቢሉኝ አልቀበለው። አሁን ባለው አቋም የምቀበለው ፍኖተ ጽድቅ በተግባር የጽድቅ መንገድ መስራት ሲጀምር ብቻ። ይሄን ካልሰራ ግን መቼም አልቀበለውም። የሆነ አካል እኛ የምንወደው የምናከብራቸው ዘማሪዎች ሄደዋል አይደለ? ለምን እነ ቴዲ ሄደዋል፣ እነ ልዑል ሰገድ ሄደዋል፣ ሌሎችም ሄደዋል። የምንወዳቸው አገልጋዮች ናቸው። ስለሄዱ እኮ እነሱ ስላገለገሉ ትክክል ነው ብለን አልተቀበልንም። ለምን? እነሱ የሚሄዳቸው ጉዳይ ሳይሆን ፍኖተ ጽድቅ እያራመደ ያለው ሐሳብ ትክክል ስላልሆነ።
ስለዚህ የሆነ አካል ሄዶ የሆነ ነገር ስላለ ተስፋ የምንቆርጥበት አይደለም። የተወዳችሁ ቤተሰቦቻችን መረጃው ለመላው ዓለም ይዳረስ። ሁላችሁም ባካችሁ በደንብ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። በቲክቶክም ገብታችሁ የምንገናኝ ነው የሚሆነው። ወንድማችሁ ሁሉ መብራቱ ነኝ። ያሮስ 2ን ምርጫችሁ ስለምታደርጉ በእጅግ እናመሰግናለን። ደስም ያሰኘናል። ያሮስ የእናንተ መኛም ነው። ተሰነባበትን። ሰናይ ቆይታ ይሁንላችሁ።